ነገርም እንትንም ስለምን ሀሳብ ያስፈልጋለብኝና ይጨንቀኛል። ግን በአስራ አሁን ከተለያያችሁ በኋላ ለመገናኘት እድሉን አላገኘሽም ወይም አልተደዋወልሽም? የት ብዬ በማን ስልክ የለኝ ምን የለኝ በምን አገኛታለሁ? አንድ ጊዜ እንደውም እቺ ልጅሽ ናት ያት ፌስቡክ ነው ምን የሚሉት ነገር ቴሌግራም የሆነ ነገር ላይ ብቻ ዩትጫፍር ምናምን ብለው አሳዩኝና አይምሮዬ ውስጥ ቀረ። ያ ነገር በቃ ሁሌ ፊቴ ላይ እየመጣ ይረብሸኛል። ማለት ከጂጂ ጋር ወይ ለምንድን ነው ወደ ባቢሌ ሄድሽው? ለምንድን ጂሩነት ያደረሰ ነዲሲ ወንቲ ማልቱ ዱፌ አፋን ኦሮሞኒ ወይ ታሰ ኦሮምኛ ትችያለሽ እንዴ? አዎ ደንቱላ አንድ አወራለሁ። ያ ቤተሰብሽ አወሩና ይቅርታ ግን እኔ የሐረር ሰው ነኝና ወደኔ እየመጣሽብኝ ኦሮሞ አማራ ብዬ መጠየቅ እችላለሁ? ችግር የለም ብትይኝ ችግር የለም። እኔ እናቴም አባቴም ኦሮሞ ናቸው። ሃይማኖቴ እኔ በልጅነቴ ያደግኩት በሙስሊም ደንብ በሙስሊም ባህል ነው። ያው የፍቅር ሁኔታ የፍቅር ነገር ነው እንደዚህ ያደረገኝ። እና ያተይ ራሲ ምን ሲልሽ ቤተሰብ ማስተሚ ነገር አለሽ አይደለ? እንደውም እስከታወቅሽ እንደዛ ሆኖ ነው። ግን አሁን በምን ሁኔታ ላይ ነው የምትገኘው? ምን እየሰራሽ ነው? ምንድነው? እኔ አሁን በባቢሎስ የሆነች ፍሪጅ አለች፣ ትንሽ ፍሪጅ አለኝ። ቀዝቃዛ ውሃ ሸጣለሁ፣ ሻይ ቡና ሸጣለሁ፣ አትክልት ጉድራ ምናምን ሸጣለሁ። በዛ ተዳደራለሁ። ያ ማለት ከዮናስ ወይም ደግሞ ከቤቴሌም አባት በኋላ ትዳር ውስጥ ምናምን አልገባችሁ? ፍቅር አልጀማመራችሁ? ይቅርታ እንዴት ሰማ ብዬ ነው እንደው ሰው ሆኖ መቼስ አይቀርምና አንድ ወታደር አግብቼ ነበርና መጥዋረዱኝ በሚያው እና በምን ነው የምትተዳደሪው? ማለት በዚሁ በሻይ ቡናና በኩድራ ነው? ኩድራ ማለት በነገራችን ላይ አታክልት መሸጥ ምናምን ነው ኩድራ ማለት? አፋሲያት ኦሮምኛ ስትናገሪ ሀገሬን አስታወሽ። ወይ ወላሂ ያው አላህ ካለ እንግዲህ ከመጣሽ እንገናኝ ይሆናል። ያው አንቺ ልጅ ልታገናኝኝ አይደለም? ከቤቴሌም ጋር አንድ ቀን እንመጣለን። ማሻአላህ አላህ ካለ ያ ይሄ የምትናገሪውን እቀዳውና አሰማታለሁና የምታስተላልፊላት ነገር አለ? ለአባቷ የምታስተላልፊው አለ? የምትነግሪው መልእክት ካለ? የምነግረው መልእክት ምን ነው? እኔ ታውቃለህ ጤና ሆኜ አይደለም ይርኩት ልጄን ላይክ ካለብኝ ጭንቀት ካለብኝ ችግር ነው። ደግሞ አንተ ለልጅሽ ጥሩ አባት መሆንህን አውቃለሁ ስለምተማመንበት ነው። አንተ ነህ ወደኔ ልታመጣት ልታቀርባት የምትችለው እንግዲህ እና አንተ ምንም የምልህ ነገር የለኝም። ስለዚህ አንተ ወደኔ ትግስት ግን ከአገር ከወጡ አንድ ጊዜም የማግኘት ወይ በቴሌፎን ለማግኘት እድሉን አላገኘሽም? እህቱን
አድሬዳዋ ሄጄ ጠይቄ ነበር አልሽና ምንም አላለችሽም? ልትረዳሽ ደግሜ ሄጃለሁ። ይልሽ ደግሜ ሄድኩ። እሺ ደግሜ ሄጄ እባክሽን ብዬ አለቀስኩባት። ኦኬ በማለቅስባት ሰዓት እሺ እንግዲህ ብላ ደውላ ከቤት ጋር ገናኘችኝ። ከተኪቲ ነው መላሰኔ ተኪቲ እና ቤታ ነው ተኪቲ የምትያት ቤቴ ለምን ለምን ተኪቲ አንድ አይኔ ነች አለኝ። አንድ ልጅ አንድ አይኔ ነው። አልወለድሽም እንዴ? ከዛ በኋላ ልጅ የለሽም? ይቅርታ ግን በቃ ምንም የለም። እና አላገናኘችሽም? አክስቷ ወይ ድሬዳዋ ያለችው የዮናስ እህትን ያልሽው? አዎ ደውላ አገናኘችኝ። ግን እናቴ ሞታለች ብላ ልጅቷ ስልኩን ዘጋችብኝ። ቤቲ ማለት ነው ቤቴ። ከዛ በጣም አመረርኩ፣ አለቀስኩ፣ አዘንኩ። ቆይ ዮናስን እንደምንም ብለሽ አገናኝኝና እሱ የሚለኝ ልስማ ብዬ አልኳት። መልሳ ከዮናስ ጋር ደውላ ደግሞ አገናኘችኝ። እሺ በምታገናኘኝ ሰዓት ያው በቃ እኔ ልጅሽን እንትን አላልኳት። ልጅሽ አድጋ በፈለገችሽ ሰዓት መታ ትፈልግሽ። እኔ ምንም ማድረግ አልችልም። እኔ ባለትዳር ነኝ። አሁን አጉሳት ነው የደወላችሁት እና በቃ አትረብሹ ብሎ ዘጋ። በቃ በጣም አዘንኩ፣ አለቀስኩ። ያላመንኩት ነገር ሆነብኝ። ብዙ ነገር አሳልፈናል፣ ብዙ ሆነናል እና በጣም አዘንኩኝ። እሷም በቃ ከእንግዲህ በኋላ ሰው እንደሚያታቀያይ ያለች አታቆራጭኝ በቃ ስለዚህ እየተመልሼ ወደዛ ገባሁ። እኔም ወስኜ በቃ ውስጤ እያረረ እየበሰልኩ እኖራለሁ ልሻለሁ። የሷ ጓደኞች አለን ምናልባት ያንቺን ድምጽ ማብረን የምንሰማና የምንረዳሽ ነገር አለ ምናልባት እርዳታ ካስፈለገሽ? እኔ አሁን ላይ አልহামዱሊላህ ረብል ዓለሚን እንደው ይሄን ድምጽን አሰማልሻለሁ አልሽኝ አይደል? ምን እንደምትል እንዴት ሆኜ በምን እንደምንገናኝ እንደው መፍትሄ ፍጠሪልኝ። ለሁሉ ነገር እሱ ይደረስበታል። ልጄ እባክሽን እኔንም ሰምተሽኝ የእናትነት ወጉን ልወቀው ብለሽ በይልኝ። እውነታውን ከኔም ስሚ። ብር ምናምን ለእርዳታ ይፈልጋሉ ምናልባት? ወይኔ አሁን በቃ ያቺን እየሰራው ነው የምኖረው። እንግዲህ ምንም እንትን አለንም። ግን ከቤተሰብሽ ከሃይማኖት ስቀይሪ ምናምን እኔ ትንሽ የጂጂጋን እንትን አውቀዋለሁና ችግር አልፈጠረብሽም ነበር ከእናት ከአባትሽ ጋር? ወይ አላህ አሁን ይኸውልሽ እኔ አባቴ አላህ ይራመውና አንድ ቀን አይኔን ማየት እንደጣላ እንዳዘነብኝ እንትን እንዳለብኝ ነው የሞተው። ፈቲያማን ያባትሽ ስም ምናልባት እንድታምነኝ ብዬ ነው ድምጹን ሳሰማት። እሺ ይቅርታዬን ጥያቄም ጠይቅሽ። ፈቲያ ኡስማን ያ እና በትግስትም ነው ያው የሚያውቁሽ ማለት ነው? በትግስትም ያቆኛል። ኦኬ ምናልባት ይሄንን ድምጿን ለአባቷ ካሰማች ለቀድሞ ባለቤትሽ ማለት የምትፈልጊው ነገር አለ ስሙን ጠርተሽ? ያው ዮናስ ሁሉ ነገር ታውቃለች። ማሪን ሲጎሌ
ኦሮምኛ ይችላል አደለ ዲፒቴ ያው እነሱ እናወራለን እሱ ባያውቅም ማለት ነው እና በቃ አንዳንዴ ያለ አይደለሽ መሸጥ ይልብኛል እና እባክህ ልጄን ምን ብትላት ነው እንደቀላችኝ ና እንደው በቃ እኔ መናገር ማለት ነው እኔ ከአባቷ ጋር ተገናኝቼ አላውቅም እሷን ማውቀው በውጪ ነውና ያው ድምጽሽን ሳሰማ የቀዳውትን ካሰማችሁ ብዬ ነው መልእክት እንድታስተላልፊለት ያልኩት እንጂ ከአባትየው ጋር አባቷን አጥቶሽው አላውቅም እኔ አባቷን መቆምጣቂ መሰለኝ አይደለም እኔ እሷን ነው ማውቃት አንድ ትምህርት ቤት ተምረናል ያው የሐረር ልጅም ስለሆነም በስማ ሐረር እዛ አሜሪካ እንግባባለን ነው በቃ ይተይኝ ያው እና ኤልሳ ያለውን ነገር እንድታሳውቅሽ አደርጋለሁ ድምጽሽን ከላኩላት በኋላ የምትለው ነገር ካለ መልሼ ልክልሻለሁ በምስል ላይ አትፈልጋለሁ ካለችም በምስል ምስልሽን ቀርጬ ልክላታለሁ ለዚህ ፍቃደኛ ነሽ በምን ትቀጥኛለሽ እኔ መቅረጫው የለኝ ምን አውቃለሁኝና ነው የምትቀጥኝ ኤልሳ ትጨርሰዋለች እሱን ችግር የለውም ከኤልሳ ጋር እንነጋገራለን እሺ ያ እና ትግስት አቤትማ ደህና ሁኚ ፈቲያዬ እሺ ማዬ ያ ደህና ሁኚ እናቴ ደህና ሁኚ ደስ የሚል ነገር አሰማኝ ያ ዛሬ እንቅልፍ ተኝቼ አድራለሁ ኢንሻአላህ እሺ ቆይ ድምጹን ስልክላት ወይ ቁጥሩን እንሰጣታለሁ ወይም ደግሞ ምትልክልሽ መልእክት ካለ ምልክልሻለሁ ያው በኤልሳ ነው ምልክልሽ ያው በኤልሳ ነው ምልክልሽ እሺ ኤልሳ ጥሩ ልጅ እንደሆንሽ ነግራኛለች ሁሉን ነገር አስረድታኛለች እንግዲህ እግዚአብሔር ይርዳችሁ አሜን አሜን ሺት ጋሽ የኛውን ቲክቶክ ዘጋ እንትን አላችሁት እኮ ያ ፈቲያ ምንድነው ያለችው ጋይስ ምንድነው ያሉት አንድ ትንሽ የፍሪጅ አለኝ ነው ያለችው ፍሪጅ ነው እንደ ሀብት የቆጠረችው የእውነት ፈቲያ ያ አንድ ትንሽ የፍሪጅ ነው ዮናስ ደለለኝ ያ እንችላለን ስንል እንችላለን we are this ቪዲዮ አስፈላጊ ከሆነ እንዴት ቀርጬ እንደማመጣላችሁ አሳያችኋለሁ አንድ አይነት ግንባር አንድ አይነት ፊት አመጣላችኋለሁ ያ thank you for tap ያ እናትሽን ካንቺ በፊት ድምጿን የሰምቻለሁ ያ የኦሮሞ ባህል ልብስ መልበስ ለመጀመሪያ ጊዜ ነው የምትለብሺው ያ ለመጀመሪያ ጊዜ እንደምትለብሺና እንደማትለብሺ ዲቦራ አሰርታልሽ የላከችው ፎቶ ላይ የሐረር ልብስ ነበር ለዛውም የሐረር ዓለም የአርሲ ልብስ ነው የለበሽው ያንን ልብስ የት እንደለበሽው ምን እንዳልሽው ፎቶ ልኬ ስለዛ ፎቶ እንድትተነትን አረጋታለሁ ደግሞ የት እንዳስነሳች በስንት አመትሽ እንደተነሳሽ ለምን እንደተነሳሽ እንደገና እንድትተነትን ጠራታለሁ ያ እንደ ቹቹ እንደዚህ ያሳየው ነው ማመጣቸው
ያ ኮሜንት ዝጊ ቲክቶክ ለምን ነው የምዘጋው? ሞዴሬተሮች አሉ። ኢሞጂ ምናምን ነው እንጂ ሌላ ነገር ነው። ያ ይሄን ነገር እንዴት አያችሁት? በእናቷም በአባቷ መንዜዋን እንዴት አያችሁት? በእናቷም በአባቷ ናይ በጣም ብዙ ተመላልሰው ነው እንጂ ሰፖርት ፍሪጅ አለኝ አልኩ። አንድ ፍሪጅ አለኝ አንድ ፍሪጅ አለኝ። የቀበሌ ቤት አላቸው። ያ አያችሁ ኦሮሞ ልጁ ነው እንጂ የሚፈልገው ብር አይፈልግም። ያ ያርዚስ እንዴት ደግሞ ቀርጬ እንደማመጣት አላችሁ። አንድ ጊዜ ይሄ መጀመሪያ አጣጥሙት። ቀስ በቀስ እንደ ቹቹ እየተመነዘረ ይወጣላችሁ። እንደ ቹቹ እየተመነዘረ ይወጣል። እሺ ቀስ በቀስ ማን እንዳይ እንደምል እናንተ እኮ አልተሳካምና ተሳካ የምትሉት ቤታ ቆንጆ ናት ብላችሁ ስለምታስቡ ነው። ውቢት ናት ብላችሁ ስለምታስቡ ነው። ይሄንን አምኖ የተቀበለ ጭንቅላት ሌላ ለምንድን ነው የማይቀበለው? ያ ኤልሳዬ አሁን ደግሞ በቪዲዮ እንድትመጭ ፈልጋለሁ። በቪዲዮ እናመጣላችኋል። እኔ አይደለም ማመጣው፣ የሚለቁ ሰዎች ይለቃሉ። እኔ አለቅ እኔ መች ለቀኩኝ? የቹቹን እኔ ለቀኩኝ እንዴ? ዳይኖክ ያለ ወሊሶችን ዳይኖክ ያለ ዛሴት ቆሰቆስኩኝ። የሚከተለው አካት ተከተል ዛሴት ያ እናንተ ማታምኑት ለምን እንደሆነ ታውቃላችሁ? ወይት ላምጣላችሁ። ለምን እንደማታምኑ ታውቃላችሁ? ለምን እንደማታምኑ ቆይ ለመሰላችሁ ሊበሏት ያሏትን ጅግራ ምን ላታሉ የሚባል ነገር አለ። ቀይ የቱ ጋር ነበር? ይሄንን መልክ የኛ ውቢታችን ናት ብላችሁ ንግስት ብላችሁ አምናችሁ ተቀበላችሁ። ከዛን የታልሰ ሌላ ውቢት ደግሞ where is another ውቢት ነው my question። ስክሪንሻት ላል እኔማ ዘንድሮ ተንኮል ብቻ ካልሰራው ትወሉ ለመሰላችሁ እንትን አልበጃችሁ ብሎ አልገባችሁ። ከዛ ፊት ወደዚህ የተቀየረ አምናችሁ የተቀበላችሁ ሰዎች ናችሁ። አምናችሁ ተቀበላችኋል። ከዛ ወደዚህ አምናችሁ የተቀበላችሁ ሰዎች ናችሁ። እኔ ደግሞ ገና ምን እንደማመጣላችሁ ታያላችሁ። በዚህ ነገር ላይ ምን አስተያየት አላችሁ? የምትሉት ነገር አለ? ገስት በጊፍት መግባት ትችላላችሁ። ገስት በጊፍት የእናንተን ቀዳዳ የታርሰ እሺ እኔ እኮ ለወሬ ሲቸኩል ተዘጋጅቼ አልመጣሁም። ገስት በጊፍት መግባት ትችላላችሁ። ገስት በጊፍት ያ ገስት በጊፍት ደሃ በማሴንጀር ያ ደሃ በማሴንጀር ሀብታም በጊፍት ገባችሁ? ያ እስቲ የታ ሽት የሆነ ለወሬ ሲቾክል እኮ ጋይስ የቴሌፎን የራሱ እዚህኛው ላይ ቲክቶክ እንኳን እዚህ ላይ የለኝ።
ጥቅሙ ምንድነው? ማንነት ማውጣት። ሉሲን ማን ገደላት? እንጨት ላይ ወጣች፣ ማን ገፈተራት ነው። ገባችሁ? That's it. This is my point. Yeah. This is my point. በምን ልክ ሰዎች እንደማናገር እንቅልፍ አልተኛም። ገባችሁ? ያ እንቅልፍ አልተኛም። ገስት መግባት የፈለገ በጊፍት አንበሳዎችሽን ለእናትሽ ትንሽ የፍሪጅ ያላት ወደ ትልቅ ፍሪጅ ቀይሪላት። እዚህ ኮንፊደንስ ስለሌለሽ በየቤቱ እየተርመጠመጥሽ የኔ ቆንጆ የሚለውን ቴክስት ከምትለቃቀሚ ለእናትሽ ትልቅ ፍሪጅ ግዢላት። ቀበሌ ቤት ውስጥ ነው የምትኖር፣ የወታደር ሚስት ስለሆነች ማለት ነው። ለሷ ግዢላት። ገብቶሻል? ያ አስገቢኝ። ጊፍት ላኩ አስገባችሁ። ሰሞኑን በጊፍት ነው ሰው የምናስገባው። ያ ገባችሁ? በጣም ሳልዘጋጅ መጣሁ። በጊፍት ግቡ። ያ በጊፍት ግቡ። እሺ ዛሬ በዚህ ሰው ማስገባት አልችልም። ለምን ነው ማልችለው መሰላችሁ? እስቲ ቆይ እስቲ ከዚህ እንዳያስወጣኝ እየፈራው ነው እኮ። አቻ በዚህ ያስወጣኛል። ሺት ሳልቀያይር ነው የገባሁት እንዳያስወጣኝ። ያ አልችልም በዚህ ማስገባት ዛሬ። ለምን ቲክቶክ ያለውን ቴሌፎን በዚህ ገባሁበት። ሁለት ቴሌፎን ነው የገባሁትና አድሚን በዚህ መግባት ነበረብኝ። አድሚን በዚህ መሆን ነበረብኝ። አሁን ዛሬ 10 እንደዚህ ነው ማስገባችሁ ማለት ነው። ወይንም ሞዴሬተሮችን ሙሉ ጊፍት እንትን መስጠት አለብኝ ሰው ማስገባት እንደሚችሉ። ደሃ በማሴንጀር ያ እስቲ ደሃ በማሴንጀር ጊፍት ያለው በጊፍት ሄሎ ላይቭ ላይ ነሽ አይደለ? የቤታዩን ጉድ ልነግርሽ ፈልጋለሁ። የቤታን ፕሮፋይል አድርገሽ የሷን ጉድ ልነግሪ ነው? ኦኬ አንቺ ሻርም አንቺ ግማን ቤታማ እንደሚደግፋት እዚህ ጋር አዳምጡ። ስሙ እዚህ ጋር የቤታ ደጋፊ። እሺ ቀጥይ በእናትሽ። ቤታዩን አባት የቤታዩን ቤተሰብ ለማግኘት ድጋሚ ማጥናት አለብሽ። አንቺ ትላሚውን ሻሮጊት ትልሽ መቼ ነው የምታጋባጥሚው? ግን መቼ ነው? ቢያንስ እንኳን ድራማ ስትሰሪ ቢያንስ አስተካክለሽ ለሴትዮዋ ቀድመሽ እንኳን ትናገርም። ሄለን ሸርሙጢት አንቺ ግማታም ጡረተኛ በዚህ እድሜ ሰርተሽ የባልሽን ሬሳ እኮ አቃጥለሽ እኮ በአመዱ እኮ ያስቀመጥሽ ቤት ውስጥ ያለሽ እኮ ያረክሽ እኮ ጨካኝ ነሽ። አሰሚያቸው ለሁሉም። አንቺ ግማታም ሚውት አታድርጊኝ። ድራማሽ አልተሳካም እያልኩሽ ነው ወይዘሮ ሄለን። ሴትዮዋን መጀመሪያ አስጠኛት። እሺ መጀመሪያ ተግባቡ። የቱ ጋር የተሳሳተው ታሪክ? ድራማው አልተሳካም አልኩሽ እኮ። መጀመሪያ ይልሽ አንድን ሴት ለፊልም ስታመጪ መጀመሪያ ስክሪፕቱን ሰተሽ ማጥናት አለባት። እኔን ትሰሚያለሽ ወይስ አንቺ ብቻ ነው የምታወሪው? መጀመሪያ በዚህ እንስማ። አንቺ እኔ እኮ እድሜ እኮ ነው ባወራም አንቺ እኮ አረብ እኮ ነሽ። ያ እኔ እድሉን ሰጥቼሽ ካልሰማሽ የቤታ እምብርት እየመገለ መሆኑን በኤቪደንስ አመጣልሻለሁ። እሺ ሀቢባ ጋር ገብታ ሲመግል እንደነበረ ምግላም እንደነበረች ላምጣላችሁ። እሺ ያ ምግላም ሲመግል እንደነበረ አመጣልሻለሁ። ያ ገብቶሻል? የት ነሽ ባየሽ ስቃይ የት ጋር ነሽ? ቆይ ምግል ስለ ምግል ያወራችሁ
እሺ ስሙ ራሱ ያስጠላል በነገራችን እዚህ ሀቢባ እኔ ታቱና እንትን ወዳለውና እንዳለ ሲመግል አስወጣውታለች ምግል ተሸክማ የምትዞር ሴትዮ ቆይ ላምጣ እኔ እኮ ለዚህ ወሬ ቾክዬ thank you እጃን ለዚህ ወሬ ቾክዬ እንደዚህ እንደድሮ ጠቅ ብያላ መጣሁት ማለት ነው ቆይ በነገራችን ላይ እንደዚህ አይነት ምግላም ኦሮሞ የለም ገባችሁ እንደዚህ አይነት ምግላም ኦሮሞ የለም ገባችሁ ያ አይነት ምግላም ኦሮሞ የለም በነገራችን ላይ እንኳን ኦሮሞነት ራስ አልተቀበለች ይሄ አይደል አባትሽ ዮናስ ማለት ይሄ አይደል this is your father አይደል I know you this way ይሄ ነው አባትሽ this is your father yeah የኤርትራና ጎንደር ዊሽ አባትሽ ገብቶሻል ያንቺ ብጤ ዘረኛ አባትሽ ዘሮችን በቄንጥ ስትሳደቢ ደስ ብሎት የሚሰማሽ አባትሽ ይሄ ነው ያንቺ አይሽ ግንባርሽ this is your father በነገራችን ላይ አባትሽ ኮሶ እንደምትለው እግሩ ቆራጣ ብቻ አይደለም አይምሮም ቆራጣ ነው ህሊናውም ቆራጣ ነው ምክንያቱም ዘሮችን በፖዚሽን ስትሳደቢ ደስ ብሎት ነበር ሲሰማይ ነበር አባትሽ የጆከር አይነት ባህሪ ነው ያለው ያንቺ አባት ማለት የጆከር አመለካከት ነው ያለው ገብቶሻል ያ በማንነት የሚያፍ አሜሪካ ዲያስፖራ ሲመጣ ግዴታ የመንግስት ተቃዋሚ ወይም ደግሞ ኦሮሞ ጠል ካልሆንሽ ወረቀት የለም ምን የለም ገብቶሻል ዛሴት ያ ለዛ አንድ አይነት ናችሁ እኛው ምንድነው የምናረገው ኦሮሞ እናትሽ እንድትጠላሽ ቱፍ ብላ እንድትተፋብሽ የጥላቻ ስድቦችሽን ሁላ ነው የምንልክላት እንኳን አንቺ ልትፈልግሽ ያ ገብቶሻል እንዳንቺ አይነት ጭቃና ልቃሚ ኦሮሞ ልጅ የለው ገብቶሻል ያ እንዳንቺ አይነት ጭቃና ልጣፊ ሰዎችን የሚያሳድደውና የሚሾመው ማን ነው አባትሽና ያንቺ ብጤ ጥንባታም ዘረኞች ናቸው ያንቺ ብጤ ጥንባታም የገሙ በኦሮሞ ጥላቻ ተንገፍግፈው ሀገር አልበቃ ብሏቸው ስደት ይወጡ ገብቶሻል ያ ስደት ይወጡ ብቻ ናቸው ገብቶሻል yes ልቃሚ ሪፖርት አርጉ ሂዱና ማረርጉን ያልሽው እኔ ኮሶስ ተመሞ እንደሳልቷትም ነው ያለችው እኔ እየተከታተልኩ ባላሳብድሽ ቱ ቤቢ ጀመርኩሽ እኮ ያ ጀመርኩሽ ጋዴሚት ስንት ቪዲዮዎች እያለ ያ ሰጪው ከሹ አካውንትሽ ያ ናይ ተውት ቆይ ከሀቢባ ጋር እዚህ ጋር ምግልነቷን ስሙ ምግል አዳምጦ እዚህ ጋር በጣም ቆይቶ ምግልግል ብሎ ማለት ነው ስትወፍሪ አያች እምብርቷ ላይ ሶኬት ተሰከ እንትን አርግታ ጌጣጌጥ አርጋ እምብርቴ ላይ ነበረብኝ እምብርቷ ላይ ጌጥ ነበራት እንትን መግሎን ያነሳችሁ በሜካፕ ውስጥ ተደብቅ በጭስ ውስጥ ተደብቅ የሚል ሙቪ ነበር የምናውቀው
በምግል ውስጥ ተደብቅ የሚል ታይትል ያዙላት ጋይስ በምግል ውስጥ ያ ምግላምና ጥንባታም ነው ግም ለግም አብራ አዝግም የሚባል ነገር ያለ ግም ለግም አብራ አዝግም ያ እስቲ ምግሉ እንደ ነበር የሷ ሰፖርተር አንቺ አሁን የገባሽ ስለ ጥንብ ስላወራሽ ነው ምግልን ያመጣውልሽ በነገራችን ያ ስለ መታጠብ ስላነሳሽ ነው ምግልን ያመጣውልሽ በነገራችን ላይ እሺ